ኢየሱስ በምድራዊ አገልግሎቱ ከዕውሮች እስከ ለምጻሞች ብዙዎችን በመፈወስ ወሰን የሌለው ርህራሄውንና ኃይሉን አሳይቷል። ይህም በእምነት ተአምራዊ ፈውስ ሊገኝ እንደሚችል ያሳያል። በመጽሐፍ ቅዱስ ውስጥ ያሉት የፈውስ ምሳሌዎች ለኛ ለዛሬዎቹ አማኞች ጠንካራ ምሳሌዎች ናቸው። እኛም እንደ አዳኛችን በእግዚአብሔር ላይ ባለን የማይናወጥ እምነት እንዲህ አይነቱን ጥልቅ ፈውስና መታደስ ማግኘት እንደምንችል ያረጋግጡልናል። እግዚአብሔር ዛሬ በሕይወታችሁ ውስጥ ለውጥ ማምጣት እንደሚችል ካመናችሁ በእምነት አብረን እንቁም። በታላቁ በኢየሱስ ስም ከእናንተ ጋር ኃይለኛ ጸሎት እጸልያለሁ። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። ወዳጆቼ፣ በሕይወት ጉዞ ውስጥ ብዙ ጊዜ የአካል፣ የስሜት ወይም የመንፈስ ፈተናዎች ያጋጥሙናል። የጸሎት ተግባር ስርዓት ብቻ ሳይሆን ጥልቅ የመጽናናት የብርታትና የነጻነት ምንጭ መሆኑን የሚያሳየውን ጥልቅ እውነት ማስተዋልና መያዝ ያለብን በእነዚህ ጊዜያት ነው። በያዕቆብ መጽሐፍ ምዕራፍ 5 ከቁጥር 14 እስከ 15 ላይ እንዲህ ተብሎ ተጽፏል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዌን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። እነዚህ ቃላት በእምነት በጸሎትና በፈውስ መካከል ያለውን ጥልቅ ግንኙነት ያስገነዝቡናል። ለፈውስ መጸለይ ስለ አካላዊ ፈውስ ብቻ መለመን ሳይሆን የሥጋ የነፍስና የመንፈስ አጠቃላይ መታደስን መፈለግ ነው። ይህም ልባችንን ለእግዚአብሔር ምሕረትና ፍቅር የምንከፍትበት፣ ለደህንነታችን ባለው ዕቅድ ላይ የምንታመንበት፣ ወደ ሙሉነት የሚያድግ ጉዞ ነው። እግዚአብሔር እንድንፈወስ ይፈልጋል። ሌላው ታላቅ ዜና ደግሞ በእግዚአብሔር ዘንድ የማይቻል ነገር የለም። በፍጹም ምንም ነገር የለም። በጸሎት ወደ እግዚአብሔር ስንመለስ የእኛን ውስንነትና ሰው መሆናችንን በሚገባ እንገነዘባለን። እውነተኛ ፈውስ ብዙውን ጊዜ ከአካላዊ መድኃኒቶች በላይ እንደሚያስፈልገን እንረዳለን። ይህም ከሰማያዊው አባታችን ብቻ ሊገኝ የሚችለውን ሰላምና መጽናናት ይጠይቃል። በዚህ የጸሎት ተግባር ውስጥ እኛ ተማጻኞች ብቻ ሳይሆን በመለኮታዊ ልውውጥ ውስጥ ተሳታፊዎች ነን። ጭንቀታችንን፣ ሕመማችንንና ተስፋችንን ለእግዚአብሔር እንሰጣለን። በምላሹም የእሱን ጸጋና መጽናናት እንቀበላለን። ይህ ልውውጥ እግዚአብሔር ከእያንዳንዳችን ጋር ሊኖረው ለሚፈልገው ግንኙነት ምስክር ነው። እምነት፣ ፍቅርና ርህራሄ የታየበት ግንኙነት ነው። ለመጸለይ ልባችንን ስናዘጋጅ ጸሎታችን የሚደርሰው ወደማይሰሙ ጆሮዎች እንዳልሆነ እናስታውስ። የእግዚአብሔር ፍቅርና መገኘት ይከበናል፣ ኃይሉም በእኛ ውስጥ ይሰራል። ለፈውስ የምናደርገው ጸሎት የሚሰማ ብቻ ሳይሆን ምላሽን በሚሰጥ እግዚአብሔር ላይ ያለንን እምነት ምስክር ነው። ፈውስ በብዙ መልክ ሊመጣ እንደሚችል ልብ እንበል። አንዳንድ ጊዜ ፈጣንና ተአምራዊ ነው። በሌላ ጊዜ ደግሞ በትዕግስትና በእምነት መጽናትን የሚጠይቅ አዝጋሚ ሂደት ነው። ምንም አይነት መልክ ቢኖረውም ለፈውስ የመጸለይ ተግባር ስለኛ ስለሚገደው፣ ስለሚፈውሰውና ማደስ ስለሚችለው እግዚአብሔር ያለንን እምነት በኃይል ማረጋገጫ ነው። ወዳጆቼ፣ ስንጸልይና መልስን ስንጠባበቅ በማንኛውም መልክ የእግዚአብሔርን ጸጋ ለመቀበል በተዘጋጀ ክፍት ልብ እናድርገው። ለፈውስ የምናደርገው ጸሎት ምድራዊ ትግላችንን ከመለኮታዊው የመጽናናት የብርታትና የመታደስ ተስፋ ጋር የሚያገናኝ ድልድይ ይሁን። በእምነት በተስፋና በሚፈውሰው እግዚአብሔር ላይ በማይናወጥ እምነት እንጸልይ። አሁን ድምፄን በዚህ ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች ሁሉ እንድታገኙ ይህንን ጸሎት ከኔ ጋር እንድትጸልዩ ወይንም በእምነት እንድታዳምጡ ፈልጋለሁ። እምነታችሁን በምታሳድጉበት ሂደት ይህንን ጸሎት በየቀኑ ልትሰሙት ትችላላችሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት ቅዱስ እግዚአብሔር ሆይ፣ በምስጋና በተሞላ ልብ ወደ ፊትህ እንመጣለን። አንተ ሁሉን የምትችል
የሰማይና የምድር ፈጣሪ፣ የሕይወትና የፈውስ ሁሉ ምንጭ ነህ። ግርማህ አስፈሪ፣ በኃይልህ ወደር የለህም። ፍቅርና ምሕረትህ ወሰን የለውም። ጌታ ሆይ አንተ ፈዋሽ ጌታ፣ ፈዋሻችንና አዳኛችን አንተ ነህ። የተሰበሩትን የምትጠግንና የደከሙትን ወሰን በሌለው ርኅራኄህና ኃይልህ የምታድስ ድንቅ ጌታ ነህ። በእጅህ የደከመው ይበረታል፣ የተሰበረውም ይጠገናል። ሥጋንም ነፍስንም ለመፈወስ ባለህ ድንቅ ችሎታ ላይ እምነታችንን እንጥላለን። ጌታ ሆይ ክብርና ምስጋና ሁሉ የሚገባህ ነህና ስምህን እናከብረዋለን። አቤቱ ሥራህ ድንቅ ነው። በሕይወታችን ውስጥ በምታደርጋቸው ተአምራት ሁል ጊዜ እንደነቃለን። ጌታ ሆይ በእኛና በምንወዳቸው ሰዎች ሁሉ ላይ ስላፈሰስከው የበዛ ባርኮት እናመሰግንሃለን። ጸጋና ምሕረትህ የየዕለት ትምክህቶቻችን ናቸው። ስለበዛለን ፍቅርህና እንክብካቤህ እናመሰግንሃለን። አቤቱ ፍጹም ጌታ ሆይ መተላለፋችንን ይቅር በል። ይቅርታህን ስንፈልግ እኛም ያንተን ቅድመ ሁኔታ የሌለውን ፍቅርና ጸጋ ምሳሌ በመከተል የበደሉንን ይቅር እንላለን። ጌታ ሆይ ከክፉ አድራጊዎችና ከጨለማ ኃይላት ሁሉ አድነን። ከአደጋዎችና ከአሉታዊ ክስተቶች ሁሉ ታደገን። ከፈተና አርቀን በፊትህ እንድንመላለስና አንተን የሚያከብር ፍቅርህንና እውነትህን የሚያንጸባርቅ ሕይወት እንድንኖር እርምጃዎቻችንን ወደ ጽድቅህና ወደ አንተ ጥበብ ምራ። ጌታ ሆይ አንተ ፈዋሽ ድንቅ ንጉሥ፣ ፈዋሻችን ነህ። በየትኛውም የሕይወታችን ክፍል ላይ የፈውስ እጅህን እንድትዘረጋ እንጸልያለን። በኢየሱስ ስም በአካላችን ውስጥ ያለውን ማንኛውንም ሕመም፣ በሽታ፣ መታወክ፣ ስቃይ ወይም ምቾት ማጣት ሁሉ እንገስጻለን። በእያንዳንዱ ሕዋስ፣ በእያንዳንዱ አካል፣ በእያንዳንዱ መቅኔና ቲሹ፣ በእያንዳንዱ አጥንትና መገጣጠሚያ እንዲሁም በእያንዳንዱ ስርዓት ውስጥ ሙሉ ፈውስንና መታደስን እናውጃለን። የፈውስ ኃይልህ በእኛ ውስጥ ይፍሰስ፣ ሕይወትንና ጤናን ያድስ። ፈዋሽ ድንቅ ጌታ ሆይ በአእምሮአችን ላይ የፈውስ እጅህን እንድትዘረጋ እንለምንሃለን። በኢየሱስ ስም ድባቴን፣ ውጥረትንና ጭንቀትን፣ መባከንን፣ ሱሰኝነትንና ማንኛውንም የአእምሮ ትግል እንገስጻለን። አእምሮን ሁሉ በሚያልፈው ሰላምህ ሙላን፣ ደስታህም ብርታታችን ይሁን። ጌታ ሆይ ማስተዋልን ሁሉ በሚያልፈው ሰላምህ ክበበን። አእምሮአችንን በተስፋህና በብርታትህ አድስ። በኢየሱስ ስም ከየትኛውም አቅጣጫ የሚነሱትን የመከራ ሰንሰለቶች እንሰብራለን። ፍርሃትን በእምነት፣ ተስፋ መቁረጥን በተስፋ፣ ሱሰኝነትንም በነጻነት እንተካለን። በምሕረትህ አእምሮአችንን አድስ። በመታደስ በልምላሜና በጽናት መንገድ ላይ ምራን። አባት ሆይ ለስሜታዊ ፈውስም እንጸልያለን። ልባችንን ካለፈው ስቃይ ፈውሰው። ሊይዘን ከሚሞክር ከማንኛውም ተያያዥ ጭንቀት ወይም ፍርሃት አድነን። የጥበብ አምላክ ሆይ ስለ ጤናችንና ስለ ደህንነታችን፣ ስለ የትኛውም የሕይወት አቅጣጫ ጥበባዊ ውሳኔዎችን እንድናደርግ ቅዱስ መንፈስህ ይምራን። አስፈላጊ ሆኖ ከተገኘ ወደ ትክክለኛ የሕክምና ባለሙያዎች እንድትመራንና ለሐኪሞቻችንም ሕክምናዎችንና መድኃኒቶችን በመምረጥ ረገድ ማስተዋልን እንድትሰጣቸው እንጠይቅሃለን። አቤቱ ስለ ስምህ ስትል በቅድስና ጎዳና በጽድቅህ መንገድ እንደምትመራን እናውቃለን እና በአንተ ፍጹም ምክር እንታመናለን። ጌታ ሆይ በምሕረትህ ጥበቃህን በእኛ ዘንድ አድርግ። ከጠላት ጥቃት ሁሉ ጠብቀን። በኢየሱስ ስም በሥጋ በስሜት ወይም በመንፈስ ሊጎዳን የታቀደውን የጠላትን ዕቅድ ሁሉ እናስራለን። ከአደጋዎች ሁሉ ጠብቀን። በደህንነት አጥርህ ክበበን። አባት ሆይ ይህንን ጸሎት ስንጸልይ አሁን በፊት ለተከፈቱ ልቦች እናመሰግንሃለን። ለሚገጥሙን ፈተናዎች ሁሉ በመስማማት ድልን እናውጃለን። በኢየሱስ ስም በየትኛውም የሕይወታችን ክፍል
በግንኙነታችንና በሕይወት አቅጣጫዎች ሁሉ ላይ ፈውስንና መታደስን እንናገራለን። አቤቱ ስለምንወዳቸው ሰዎች እንጸልያለን። ጌታ ሆይ እኛን እንደባረከን እነሱንም ባርካቸው። ያንተ ፈውስ ጥበቃና ምሪት በእነሱ ላይ ይሁን። በሕይወታቸው በማንኛውም አቅጣጫ ፍቅርንና ምሕረትህን ይለማመዱ ዘንድ እንጸልያለን። ጌታ ሆይ ለሚመራንና ለሚያጽናናን ስለ ቅዱሱ መንፈስህ እናመሰግንሃለን። ፈቃድህን በመታዘዝ እንድንመላለስ በመሪነትህ ላይ ፍጹም ጥገኞች እንድንሆን እርዳን። ድንቅ ጌታ ቅዱስ እግዚአብሔር ሆይ በሚያስፈልገን ቦታ ሁሉ ያንተ የፈውስ እጅ ስላገኘችን ደግሞም ስለፈወስከን እናመሰግንሃለን። ለእያንዳንዳችን ያለህን ጥልቅ ፍቅርና እንክብካቤ ዛሬም በማያቋርጡ የፈውስ ተአምራት በኩል ልትገልጥልን ስለወደድክ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ይሁን። ጸሎታችንን ስለሰማህና ስለመለስክልን እናመሰግንሃለን። በታላቁ ጌታ በኢየሱስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።